ብዙ ሴቶች ስለ ወንዶች የሚያውቁ የሚመስላቸው ነገር ግን በጣም የሚሳሳቱት ነገሮች። አብዛኞቹ ሴቶች እነዚህ ነገሮች የሚያደርጉት እንደሚሰሩላቸው አስበው ነው። ነገር ግን በጣም ተሳስተዋል። እነዚህን ነገሮች እያደረግሽ ከሆነ አስተካክይ። ወንድ ልጅ ላይ በፍጹም እነዚህ ነገሮች አይሰሩም። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ቪዲዮ እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ከፍቅረኛሽ ጋር አለመግባባት ሲፈጠር ወይንም ደግሞ ስትጣሉ እሱን ለማስቀናትና ለማናደድ ብለሽ ሌላ ወንድ ጋር መሆን። ወንዶች የጣሉት ነገር ሲነሳባቸው ስለማይወዱ በዚህ እንዲበሳጭ ማሰብ የለብሽም። በተቻለሽ መጠን ራስሽን ጠብቂ። ለራስሽ ጊዜና ቦታ ስጪ። ራስሽን በደንብ ተንከባከቢ። አንድ ስለ ወንድ ልጅ ልነግርሽ የምፈልገው ነገር አልፈልግሽም ብሎ ከሄደ በኋላ መጥቶ ቼክ ያደርግሻል። ምን ላይ ነች የሚለውን ለማወቅ ራስሽ ላይ እየሰራሽ ደህና ቦታ ላይ ለመድረስ እየሰራሽ ከሆነ ትኩረቱን አንቺ ላይ ያደርጋል። ነገር ግን እዛው ቦታ ላይ ሆነሽ ከወንድ ጋር የምትጃጃይ ከሆነ ርካሽ ትሆኝበታለሽ። ለሱ ተራ ሴት ነው የምትሆኚው። ምናልባት ተመልሶ የራሱ ሊያደርግሽ ይችላል። በኋላ ላይ ግን ትቶሽ እንደሚሄድ አትጠራጠሪ። ከዛ በተቃራኒ ግን ራስሽ ላይ ሰርታሽ ኑሮሽን ወደፊት ቀጥይ። እሱን ለማስቀናት ብለሽ ወንድ አታንጋጊ፣ ትርፉ በሽታ ነው። እናም ራስሽን ጠብቂ እንጂ በእንደዚህ አይነት መንገድ ሂደሽ የደካማ ሴት ሀሳብ አትከተይ። ሁለተኛ፣ የሆነ ስህተት ካለበት በኩርፊያ ለማስተካከል አትሞክሪ። ስታኮርፊው ጊዜ ይኖረውና ስህተቱን ተመልክቶ ይቅርታ ይጠይቀኛል ብለሽ አታስቢ። ይቅርታ ቢጠይቅሽ እንኳን በፍጹም ሊያስተካክለው አይጥርም። እንዲያስተካክል ማድረግ ከፈለግሽ በጨዋታ መካከል ንገሪው። ስትቀላለዱ በወሬያችሁ መካከል ከአንቺ ጋር ፈገግ ብሎ በሚያወራበት ሰዓት በጣም እንደምትወጁና እንደምታፈቅሪው ነገርሽው ማስተካከል ያለበትን ባህሪም ቀለል አድርገሽ ንገሪው። በጣም ካካበድሽው እሱም ለማስተካከል በጣም ከባድ መስሎ ይሰማዋል። ስለዚህ ቀለል አድርጊና ያ ነገር እንደሚታለፍ ችላ እንደሚባል ቀላል ነገር እንደሆነ አስቦ ይተወዋል። ያ ካልሆነና ካካበድሽበት ኮስተር እያልሽ ከተቆጣሽው አኩርፈሽው ለማስተካከል የምትሞክሪ ከሆነ ብሶት ነው የምታገኘው። በዛ መንገድ ሊስተካከል አይችልም። ምናልባት ይቅርታ ሊጠይቅሽ ይችላል፣ ነገር ግን አያስተካክለውም። ሶስተኛ፣ ከመሄድ በልመና አስቀረዋለሁ ብለሽ ማሰብ። ማለትም አልፈልግሽም ብሎ ሊሄድ ሲነሳ ተለማምጠሽ ለመነሽ ለመመለስ አትሞክሪ። ምናልባት ልታስቀሪው ትችይ ይሆናል። ለትንሽ ጊዜያትም ቢሆን ሊመለስ ይችላል። ነገር ግን መጀመሪያም ለመሄድ ሲነሳ ቀድሞ የሚነሳው ልቡ ነው። ለምሳሌ አንቺ ከቤትሽ ወጥተሽ ወደ ሆነ ቦታ ለመሄድ ስትነሽ መቼም አታገኙም። ነገር ግን ከኔ መሄድና መራቅህ ሰላም ከሰጠ መለየቱም ላንተ መልካም መስሎ ከታየ እግዚአብሔር ከፊቱ ይሁን። ጥሩ ፍቅረኛ ነበርክ። አመሰግናለሁ። ስለሰጠኝ ፍቅር፣ ስለ እያንዳንዷ ነገር አመሰግናለሁ። በጣም አፈቅርሃለሁ። መልካም መንገድ በዩ። ጭንቅላቱ ላይ ትልቅ ጥያቄ ትሆኝበታለሽ። ሲሄድም አክብሮሽ ነው የሚሄደው። ከለመንሽው ግን ንቆሽና ተራ አድርጎሽ ነው የሚሄደው። ስለዚህ ጥያቄ ጭንቅላት ውስጥ ፈጥረሽ በብልሃት ሸኙ እንጂ በልመና አይሆንም። አራተኛ፣ ይህ በርቀት ፍቅር ግንኙነት ውስጥ ላላችሁ ነው። ወንድ ልጅ የርቀት የፍቅር ግንኙነት ውስጥ ሆናችሁ ከጊዜያት በኋላ መነጫነጭ ከጀመረ ጠልቶሽ ወይንም ደግሞ ላንቺ ያለው ፍቅር ደግሞ ወይም ሞቶ አይደለም፣ ናፍቆት ነው። ናፍቆት ወንድ ልጅ ላይ ከምንም ነገር በላይ ይበረታል። በተለይ የርቀት ፍቅር ግንኙነት ውስጥ ወንድ ልጅ ሊቋቋሙ የማይችለው ነገር ቢኖር ናፍቆት ነው። ስለዚህ አዲስ ባህሪ ያመጣል፣ ይነጫነጫል፣ በትንሽ ነገር ይናደድብሻል እና ይህንን ነገር እንዴት ታስተካክያለሽ? አስረጂው። የጊዜ ጉዳይ እንደሆነ እንደምትገናኙ ንገሪው። ነገሮችን በፍቅር ያዥ። ከቻልሽ ወዲያው ለመገናኘት ሞክሩ። ማለትም በዚህ ስሜት ውስጥ ሆኖ ከቆየ በጣም እየተነጫነጨ ከሆነ በጣም አጉል ባህሪያቶችን እያመጣ ከሆነ መፍትሄው መገናኘት ነው። ተገናኙና ፍቅራችሁን አድሱ። ከዛም የርቀት ፍቅራችሁን ቀጥሉ። ያ ካልሆነ ግን ይህ ባህሪው እየገነነ መጥቶ ፍቅራችሁን ሜዳ ላይ ያስቀረዋል። አምስተኛ፣ ወንድ ልጅ ብሬክ አፕ በምታደርጉበት ጊዜ እንደማይጎዳ አታስቢ። በጣም ይጎዳል። ማለትም የፍቅር ግንኙነታችሁ ሲፈርስ መጥቶ ስላላለቀሰ ወይንም ደግሞ ስሜታዊ ሆኖ ስላላወራ አልተጎዳም ማለት አይደለም። በደንብ ላስረዳሽ። ሁለት ፍቅረኛሞች ተለያዩ። ከዚያም በኋላ እሷ በጣም አለቀሰች፣ ተጎዳች፣ ልቧ ተሰበረ። ወንድ ልጅ ግን ቶሎ የሚያደርገው ነገር ከዚያ ነገር መራቅ ነው። ከጓደኞቹ ጋር ይዝናናል፣ ለራሱ ጊዜ ይሰጣል፣ ራሱ ላይ በደንብ ይሰራል፣ ራሱን በዚህ ሰዓት ቢዚ ያደርጋል፣ ለመዝናናት ይሞክራል፣ ይጠጣል።
ፈታ ይላል፣ ያለበትን ጭንቀት ይረሳል። ሴት ልጅ ደግሞ የፍቅር ግንኙነቷ በፈረሰበት ወቅት ማዘን ትጀምራለች፣ ታለቅሳለች። ከሱ ጋር የነበራትን ጊዜ እያስታወሰች ትታመማለች። ከዚያ ግን ቀስ በቀስ ጊዜያቶች ሲያልፉ እየረሳች ትመጣለች። በዚህ ጊዜ ወንዱን የናፍቆት ስሜት ይጀምረዋል። ነገሮችን ቆም ብሎ ሲያይ እሷ ለሱ የከፈለችውን ዋጋ ከሷ ስለሚያገኝ ስለነበረው ፍቅር የሆነችለትን ነገሮች አንድ ባንድ ማሰብ ይጀምራል። በዚህ ጊዜ የጸጸት ስሜት እየተሰማው ይመጣል። በውስጡ ጥፋተኝነት ይሰማል። ለዚያም ነው ወንዶች የሆነችን ሴት አልፈልግም ብለው ከሄዱ በኋላ ከጊዜያቶች በኋላ ድጋሚ ተመልሰው መጥተው ይቅርታ የሚጠይቁት፣ ፍቅራቸውን ለመቀጠልም የሚሞክሩት። ወንድ ልጅ ወዲያው አይከፋም፣ የጊዜ ጉዳይ ነው። ራሱን እንደምንም ሲያታልል ይቆይና በስተመጨረሻ ነው ያንን ስሜት የሚያስተናግደው። ሴቶች ግን ቶሎ ነው። በዚህ ምክንያት ሴቶች ምን ብለው ያስባሉ? ወንድ ልጅ በፍቅር አይጎዳም። ነገር ግን ተሳስታችኋል። ወንድ ልጅ በፍቅር ይጎዳል። 6ኛ ሐዘኑን አንቺ ጋር መደበቅ ካቆመ በጣም ያፈቅርሻል፣ እናም ደግሞ ያምንሻል። ጓደኛሽ ከሆነ በጣም ነው የሚያምንሽ፣ ፍቅረኛሽ ከሆነ ደግሞ በጣም ነው የሚያፈቅርሽ። ይህንን ወቂ። ሐዘንን መደበቅ አለመቻል ማለት ከአንቺ ጋር መጥቶ የተሰማውን ስሜት የሚያወራ ከሆነ፣ በፊት ለፊትሽ ያለምንም ሀፍረትና ፍርሃት የሚያለቅስ ከሆነ፣ ስሜቱ ከልክ በላይ ሆኖ ወንድ ልጅ እንባውን ካሳየሽ፣ ይህ ቀላል አይደለም። በእርግጥ ብዙ አልቃሻ ወንዶች አሉ፣ በረባ ባረባው የሚነፋረቁ። ነገር ግን አብዛኛው ወንድ የሚለው ስም ደምቆ የሚሰጣቸው ወንዶች ስሜታቸውን የማይደብቁት ያመኑትና ያፈቀሩት ሰው ጋር ብቻ ነው። እናም አንድ ወንድ እያለቀሰ ወይንም በስሜታዊነት ሲያስረዳሽ ወይንም ሲያወራሽ ማሰብ ያለብሽ ነገር እምነቱንና ፍቅሩን ነው። 7ኛ በጣም ችላ እያለሽ ከሆነ የስንብቱ መጀመሪያ ነው። ማለትም ችላ ማለት ኢግኖር ማድረግ፣ ስልክ አለማንሳት፣ ቴክስት አይቶ ዝም ማለት፣ ኦንላይን ሆኖ አለማውራት፣ ላለመደወል ሰበብ መደርደር ከጀመረ እየሄደ ነው ማለት ነው። እናም በሰላም ግባ ለማለት ተዘጋጅ። ችላ ማለት የስንብት መጀመሪያ ስለሆነ ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ለምትከታተሉ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።